ስለኔ ትውልድ ስለወጣትነት ብዙ ሐሳቦችን የሚያነሳ የሚተች ተስፋ የሚሰጠን ትላንትና ዛሬ ላይ ሐሳቦችን ያነሳ በቅርብ አልበሙን የሰማነው ጀንበሩ ደመቀ ወይም ጄዲዲያ ወንደሰን ጄዲ ጀንበሩ ደመቀ ነው የመድረክ ስም አይደለ ጀንበሩ ብለን ይቅርልሃል ችግር የለም ሙዚቃም ላይ ጀንበሩ የሚል አሁን ለምርኩ አይደለ ጀንበሩ እንኳን ደህና ቆያችሁ እንኳን አደረሰ ለአድዋ ድል እንኳን አብሮ አደረሰ ጀንበሩ ደመቀ የሚለው ጀንበር ሲደምቅ ትልቅ ነገር ነውና በሙዚቃዎችም ላይ የተስፋን የድምቀትን የጀንበርን ነገር ብዙን የሰምቻለሁኝና ዛሬ እንግዲህ አድዋ ነው የኛስ አድዋ የኔ ትውልድ አድዋስ ምን ላይ ነው የሚለውን እናነሳለንና ሙዚቃዎችን እየሰማሁ ነበር ሁሉንም ወድጃቸዋለሁ መጀመሪያ አንዱን ሰውድ ከዛ ደግሞ ይሄኛ ይሻለኛል ያልኩ ስቀያየር አሁን ባለሀገሩ ላይ ነው ያረፈው ልቤ እና መጀመሪያ ስለሱ ብናነሳ ደስ ይለኛል እንግዲህ የአድዋ ድል የመጣው ለባለ ሀገርነት ተብሎ የተደረገ ተጋድሎ ነውና ለርስቱ ሲል ለቤተሰቡ ሲል ለዛሬም ትላንት አድዋ ትላንት ብቻ አይደለም ዛሬም ነው ብዬ ነው ማስበውና ባለ ሀገርነት ነው የአድዋ ድልን ያመጣው ብዬ አስባለሁ አንተ ደግሞ ባለ ሀገሩ ያልክ ትዘፍናለህና ምን ስሜት ሰጥቶህ ነው ከትላንትና ጋር የሚዛመር ነገር አለው እስኪ ስለ ባለ ሀገሩ ንገረን እሺ ያው ባለ ሀገሩ በመጀመሪያ ደረጃ ይሄን እሱ ሙዚቃ ሰራ ከአልበሜ ውስጥ ካሉ ሙዚቃዎች አንዱ ነውና እሱ ሙዚቃ ሰራ ሐሳቡ ከኔ አይደለም የሚመነጨው ብዙው ያው የኔ ሐሳብ ይመስላል ያው ማመስገንም ስላለብኝ ጌታነህ ፀሐይ የሚባል ያው ሰው ያውቀዋል ዳንሰኛ የነበረ ሙዚቃም ላይ የገባ ኮሪዮግራፈር የነበረ ሰው ወዳጄ ነውና አንድ ፕሮግራም ቲቪ ፕሮግራም በማዘጋጀት ሳለ ይሄን ሐሳብ ያጫውተኛል ባላገር የሚለው ሐሳብ አለ እና ባላገራው ብዙ ጊዜ ከተማ ውስጥ ሲባል ምትሰሚው ባላገር እንደ ስድብ ይተቀመዋል ሰው እንደውም ባላገር ይባላል እና ፋራ አይነት ነገር አለ አክቹዋሊ ትርጉሙ ምን ይመስልሃል ብሎ ይጠይቀኛል አንድ ቀን እና ያው እንደዚህ አስበሽ የምትዩ ነገር አይደለም ሶ ባለ ሀገሩ ማለት የሀገሩ ሰው የኔ ሀገር ብሎ የሚለው ሰው ነውና እንዴት ይሄንን ነገር ሰው እንዴት ኔጌቲቭ አረገው በጣም ፖዚቲቭ የሆነ ነገር እኔ ባለ ሀገር ነኝ ማለት ሲኖርብኝ እንደ ስድብ የሚታይ ነገር ሆኖ ያለው ነገር እንዴትስ ይሄን ነገር እንዴት ኤክስፕሬስ ማድረግ ይቻላል የሚለውን ሐሳብ ይነግረኝ ነበርና ያው ሙዚቃ የመስራቱን ሐሳብ ባይነግረኝም ከዛ ሐሳብ ተነስቼ ነው ኦኬ ለምን ባለ ሀገርን ትርጉም አላስቀምጠውም ለምን አላሰፍረውም ለምን ይሄንን ነገር ይሄን የስድብ ተብሎ የሚታሰበው ኮንሰፕት አክቹሊ በጣም ጥሩ ነገርና የሀገሩ ሰው ባለ ሀገሩ ማለት የሀገሩ ሰው ለሀገሩ የሚሰራ ለሀገሩ የሚተጋ የኔ ነው የሚል ቀለም የማይመርጠው ብሔር የማይመርጠው ሃይማኖት የማይመርጠው ሁሉንም ያካተተ የሀገሩ ሰው እንደሆነ ያንን ነገር ማሳየት እንደሚችል በማሰብ ነው የሰራሁት ባላገሩ ሆነ ጊዜ በኋላ ባላገር የሚለው ስያሜ ወይም እንደ ስድብ የሚቆጠረው ነገር የተቀየረ ይመስለኛልና እና አብርሃም ወልዴ ሮፍናንም አንተም አሁን ባለሀገርነት የሀገር ባለቤትነት እንደሆነ እየቀየራችሁት ነው ያለውና ድሮ የነበሩ ነገሮች የድሮ ነገር ወደኛ ትውልድ እየመጣ ነው ያለው እንደዚህ ከሆነ አሁን እንግዲህ አድዋ ረጅም ዓመታትን ቆይ አይደለ አድዋ እንግዲህ ከትላንት ታሪክነት ወደ ዛሬ ተስፋነት ደግሞ ይሻገራል ምንናሻግረው ምንሰራው ደግሞ የኛ ትውልድ እኛ ነን ብዬ አስባለሁና እዚህ ትውልድ ላይ እንዳለ ወጣት ገና አንተ በጣም ወጣት ለሚለው ትክክለኛ ሰው ነህና የባላገርነት መልኩ መንፈሱ ትውልድ ላይ እንዴት ነው የምታየው አንተ ሰዎች የመጡ ነው በኢንተርቴይንመንትም ሆነ በተለያዩ ዘርፎች ሰዎች ይሄን ሐሳብ እየተናገሩት ነው ወጣቱ ያው እኔ እንደ ወጣትነቴ ተማሪ እንደነበረ ሰው አሁን ገና እንደተመረቀ ሰው ይሄ ሐሳብ ብዙም ተማሪዎችም ጋር ወጣቱ ጋር አልነበረም ብዙም ስለ ሀገርም የማወቅ ጉዳይ ኦር እነዚህ ሐሳቦች ላይ ማትኩር ነገር የለምና አይ ቲንክ ኢንተርቴይንመንቱ ሚዲያውም ትኩረት እንደዚህ አርቲስቶችም ትኩረት ይሄ ሐሳብ ላይ ትኩረት እንዲኖር ያያረጉ ነው ያሉትና ይታየኛል ለውጡ ትልቁ ነገር ደግሞ አሁን እንዳልሹ ከኋላ የነበረውን ነገር በማወቅ ሂስትሪውን በማወቅ ታሪኩን በማወቅ
ያንን ነገር ይዞ ደግሞ ለወደፊት ጥንካሬና ብርታት የሚፈጥርን ሀሳብ ከዛ ጋር ያይዞ የድሮን አክብሮ ባሁኑ ዘክሮ እላለሁ ባሁኑ ዘክሮ ያንን ነገር በአዲስ ዛሬ ደግሞ እኛ በሚገባን ቋንቋ እንጂ በምንረዳው ቋንቋ ያንን ነገር ያስተላለፉ ሰዎችም ስላሉ እኔም ከነዚህ ሰዎች መሃል ለመሆን ስለምሞክር አሁን ያ ነገር እየተፈጠረ ነው እውቅና እየመጣ ነው ለእንደዚህ አይነት ሀሳቦች ንቃተ ህሊና የሚፈጥሩ ሀሳቦች እየተፈጠሩ ነው ያሉትና መስለኛል የተሻለ ነገር ላይ ነው ያለነው አሁን የተሻለ ዘመን ላይ ነው ያለነው ወጣቱ ሞር ንቃተ ህሊና ይኖረዋል ያስባለሁ ምን ልትነግረን ነው ግን የፈለከው በባለ ሀገሩ ሙዚቃ አሁን ባላገር የሚለው ነገር ከአደናጋሪነቱ ከስድብ ነው ከእንደዚህ ነው ከሚለው ሀሳብ ዲፋይን አድርገዋላ ባገሩ ይኮራ ሁሉ ለዋለሁ ባላገሩ ያልከነውና ምንድነው ማስተላለፍ የፈለከው ስፔሲፊክ ሀሳብ በባላገሩ ላይ በቃ ስፔሲፊክሊ ምንድነው አንድ ሰው ከየትም ቦታ ከየትም አገር ውስጥ ባለበት ከየትም ቦታ ከየትም ስራ ዘርፍ ከየትም አይነት የእድሜ ክልል ውስጥ ሆኖ እኔ ባላገር ነኝ ማለት ይችላል ያ ፍሪደሙን ማጣት የለበትም በሀገሩ መመካትና ሀገሩን በሱ ልትመካ ይገባል ነው ስለዚህ ያንን ፍሪደም ያግኝ ሰው እንጂ ይሄ ነገር ተወርብሮ ይሄ ስድብ አይደለም ነው ሐሳቡ ስድብ አይደለም ይሄ እንደውም የሚመካበት የሚኮራበት ነገር ነው ሀገሬ ሊል ይገባል ሊል ይችላል እና ትልቁ መልእክት እሱ ነው በቃ እንዳልኩት የባህል ሀገር ትርጉም ያበቃል ማከራከሩ እና ያው ቢያበቃ ማከራከሩ ምክንያቱም አሁንም ድረስ አለ ይሄ ነገር አላ እንደ ስድብ መጠቀም ምናምን አለ ስለዚህ እንደውም ባላገር ሲባል አንሰው አሁን ደስ ብሎኛል ብሎ ያንን ነገር ቢቀበለው የሚኮራበት በቃ ያ ነው የሙዚቃው ጀነራል ሐሳብ ስለ አድዋ እያወራን ነው ዛሬ የኛስ አድዋ ምን መስላል የሚለውን እናነሳለንና እንግዲህ የካቲት ወር ፌብሩዋሪ በጥቁሮችም ብላክ ሂስትሪ መንዝ ይባላል በእኛ ሀገርም ብዙ ታሪክ የሰራንበትም ሰማዕታት የሆኑበትም ካራማራን ሰማዕታትንም አድዋ ድልም ማንሳት እንችላለንና በታሪካችን ብዙ ተጋድሎዎችን ያደረግንበት ነው መላው ኢትዮጵያውያን ሁሉም ኢትዮጵያውያን ኢትዮጵያን ብለው ባለ ሀገርነትን ብለው ዘምተው ድል ያደረጉበት ነፃነትን አስከብረው ለኛ ያስተላልፉበት ቀን ነው ምን ስሜት ይሰጣል አድዋ ሲባል ምንድነው የሚሰማህ አንተ አድዋ ያው እንደ ታሪክነቱ አሁን እኔ በአድዋ ጊዜ አልነበርኩም ግን አድዋ ትልቁ ነገር ምንድነው የአንድነት ድል ነበር የአንድነት ድል አንድ ሀገር ውስጥ የነበረን ጠላት ሀገር ውስጥ የነበረን ችግር ለማሸነፍ የተደረገ በአንድነት ምንም አይነት ምንም ሳይመርጥ ቀለም ሳይመርጥ ዘር ሳይመርጥ ሃይማኖት ሳይመርጥ ህዝቡ አንድ ላይ ሆኖ የጋራ ችግሩን ያሸነፈበት ታይም ነው ስለዚህ ድልን ያመለክታል አድዋ ዛሬ ናት አድዋ ዛሬም አለች ሲባል ኔሴሰርሊ ፊዚካል ዋርፌሩ ላይ ኖር ይችላል ግን በአንድነት ነገሮችን እንደምናሸንፍ ዛሬ እንደ ኢትዮጵያውያን ሁሌም የሆነ አድዋ ብለን ምንጠራው ሐሳብ እንዳለና ያንን ነገር ለማሸነፍ ሁሌም የኛ አድዋ ሁሌም ድል እንደሚኖረን በዛ ነው እኔ አሁን ማስበው እኔ እንደወጣት ያንን ጊዜ ሳስብ ማስበው ምንድነው ያንን ጊዜ ዛሬ ላይ ደግሞ አንጥተን በምን መልኩ ግብ ልናስገባው እንችላለን ምክንያቱም ኔሴሰርሊ እንዳልኩሽ ፊዚካል ዋርፌር አይደለም አሁን ያለንበት ታይም ላይ ሜቢ እኔ በራሴ የሥራ ዘርፍ እኔ በመኖርበት የኑሮ ዘይቤ እኔ ካለውበት ማህበረሰብ አንፃር አድዋ ብዬ መጣራው ነገር ይኖራል እና ላሸንፍ መፈልገው ነገር ይኖራል ለኔ ብቻ ሳይሆን እንዲሁ ለሀገር ይራሱ ማለት ስለዚህ አድዋን በዛ መልኩ ነው የድል ጊዜ እንደነበረ እና አድዋ ማለት ለኛ ሁሌም ድል ነው ሁሌም
ስለ አይፈራም ጋሜ እናንሳ። እንግዲህ ጀግንነት አለው፣ ተስፋ አለው፣ ወጣትነትን የሚገልጽ ይመስለኛል። ጋሜ የሚባለው በወጣትና በህፃን ማለት ታዳጊ ይመስለኛል። የፀጉር ስታይልም ጋሜ የሚባል አለ፣ በእድሜም ደረጃ ጋሜ የሚባሉ አለና እዛ ላይ ፉከራ አለው፣ ቀረርቶ አለው። እሱ ደግሞ ስሜት ያጋባል፣ ለሌላ ሰው ስሜት ያጋባል፣ ትርጉም ይሰጣል። እና ይሄኛውን አይነት መንገድ የሰራህበትን አይነት መንገድ በዛም ልክ ደግሞ ጃዝ አለው አይደለ? ያንን መንገድ ያንን የሙዚቃ ስልት ለምንድን ነው የመረጥከው? ምክንያት ይኖር ይሆን? ያው ኢኒሻሊ ምክንያት አልነበረኝም። በመጀመሪያ ስሰራው እንደ ማንኛውም ሙዚቀኛ አትሊስት እኔ ባለሁበት ስልተምት ሂፕ ሆፕ የሚባል ስልተምት ውስጥ ሳምፕሊንግ የተለመደ ባህል ነው። ሳምፕሊንግ ምንድነው? አንድ የሆነ ከዚህ በፊት የተሰራ ሙዚቃ ወስዶ የሆነ የዛን ሙዚቃ ምናልባት የሆነ ሴክሽን ወስዶ አዲስ ነገር መስራት ማለት ነው። ኦልሞስት ፈረንጆቹ ጋር በጣም የተለመደ ግን እኛ ጋር ደግሞ አዲስ ነገር ነው። ምናልባት ካስማሰ የሚሰራቸው ስራዎች ላይ ይሄ ነገር ታይቷል በደንብ እና ምንድነው ከወዳጄ ለአከ ምረት ከሚባለው አቀናባሪ ወዳጄ ጋር ሙዚቃ በምንሰራበት ወቅት ነው ይሄንን ሳምፕል አርጎ ይሄንን ሙዚቃ የዛሬ 50 ዓመት የተሰራ አይፈራም ጋሚ አጻጻፉ ይለያል። አሁን እኔ እንደምለው አይፈራም ጋሜ ሳይሆን ሞር ዲፈረንት የሆነ አጻጻፍ ነው ያለው እና እሱን ሙዚቃ የጋሽ ሙላቱ አስታጥቄን ሙዚቃ ሳምፕል በማድረግ ያን ሀሳብ ይዞልኝ ይመጣልና እኔ ምንድነው ማረገው ያንን ሀሳብ ከዛ ውስጥ አይፈራም ጋሜ የምትለዋን ሀሳብ ሞር ጎልታ ትታያለች ይሉታል። ሙዚቃው ላይ እንደዛ ይላሉ ሰዎች። ስለዚህ ይሄንን ሀሳብ ነው ከዛ ሙዚቃ ወስጄ ኦኬ አለመፍራት እና ጋሜ ራሱ ምንድነው ወደሚለው ሀሳብ አሁን ጋሜ ቅድም እንዳልሹ ምንድነው ጸጉር ስታይል ነው። ግን ምንድነው ወጣቶች ላይ የተለመደ ጸጉር ስታይል ነው። ስለዚህ ጋሜ የምትለው ትርጉም ወደ ወጣትነት የእድሜ ክልልን ትወክላለች ማለት ነው። ስለዚህ ወጣቱን ያመለክታል ጋሜ ማለት ወጣቱ እና አይፈራም ጋሜ ምናልባት የዛሬ 50 ዓመት ሲሰራ የተሰራበት ሀሳብ ይሄ ነው ልል አልችልም። ያው የሰሩት ሰዎች ናቸው ያንን የሚያውቁት። ግን እኛ ያንን ነገር ኦኬ እንዴት ደግሞ ዛሬ ላይ ያለው ወጣት አይፈራም ጋሜ የሚለውን በምን መልኩ ሊናገረው ይችላል ብለን ነው ያንን ሀሳብ ለማስተላለፍ የሞከርነውና ያው ዛሬ እኔ ባለውበት ሁኔታ እኔ በምኖረው ኑሮ እንደ ተማሪም እንደ ወጣትም ምንድናቸው እኔ ፌስ ማድረጋቸው ነገሮች እንደ የሀገር ሰውም እንደ ባል ሀገርም ምንድነው ሊያስፈራኝ የሚችል ምንድነው ሊያስቸግረኝ የሚችል ምንድነው ልጋፈጠው የሚችለው ነገር ብዬ እነዛን ሀሳቦች ነው ዘፈኑ ላይ ለመናገር የሞከርኩት። እንደኔ ደግሞ ስልተ ምቴ ላይ እንደማረጋቸው ስራዎች ኮንሺየስ ወይም ንቃተ ህሊና የሚፈጥሩ ሀሳቦችን ማንሳት ወዳለሁ። ስለዚህ ከነዚህ ሀሳቦች መሃል አንዱን ይሄ ነገር መስጠት ስለቻለ ለኔ ይሄን ነገር ሞር አስፍቼ ከዘመኑ ጋር ያይዤን የተናገርኩት። አሁን እኛ ትውልድ ላይ የመጣችሁ ያላችሁት ሙዚቀኞች ትላንትና ዛሬ ጊዜን ባህልን የንግግር ለዛን ብዙ ነገሮችን ከትላንትና ዛሬ ላይ እያዋሃዳችሁ እየሰራችሁ ነው ያላችሁትና ትላልቅ ሰዎች ጋር ሰርተሃል፣ ወጣቶችም ጋር ሰርተሃል። በአልበምህ አንተ ደግሞ መፍጠር እፈልጋለሁ የምትለው ጥምር ጣዕም ነው የምትለው። ምንድነው እሱ ጥምር ጣዕም ምንድነው? ምን አይነት ለዛና ምን አይነት መንገድን እየተከተለ ነው ጀንበሩ? ጥምር ጣዕም የምትለው ሀሳብ ከቅርብ ጊዜ ወዲህ የመጣች ሀሳብ ነች። ምን ማለት ነው ጥምር ጣዕም? ከዚህ በፊት የነበረን የሚጣፍጥ እንግዲህ ጣፋጭ ነው ብዬ አስባለሁ። ጣፋጭ የሆነውን ነገር ዛሬ ላይ ደግሞ ኦር ለነገ ተብሎ የታሰበ ሀሳብ ደግሞ አለ። ኦር ደግሞ ንሰሊ ከጊዜ ጋር ብቻ ሊገናኝ አይገባውም። ለምሳሌ የውጭ ያሉ እኔ ስልተምቴ የምሰራበት ስልተምት ሂፕ ሆፕ ነው እንዳልኩሽ። ስለዚህ ውጭ ያሉ የስልቶች አሉ። እነዛ ስልቶች ከኛ ሀገር ቅኝቶች ጋር ለምሳሌ ትዝታ፣ አምባሰል፣ ባቲ፣ አንቺ ሆዬ ጋር በመቀላቀል ኦር ደግሞ የተነገሩ እስከዛሬ ድረስ የምናውቃቸው አዲስ ያልሆኑ ሀሳቦችና ምንም ደግሞ ቦታ ያላገኙ ያልተወጉ ሀሳቦችን በመቀላቀል ማለት ጥምር ጣዕም ምንድነው? ነገሮችን ለማጣመርና ያልተለመዱ ነገሮችን ያልተለመዱ ሀሳቦችን አዲስ የሆኑ ንቃተ ህሊና የሚፈጥሩ ነገሮችን ለመፍጠር ያው ስያሜውን የሰጠሁት ላይ ሊነጋ ነው አይደለም መጀመሪያው። ከዛ በኋላ ለውጥ ነው የሚመጣው ማለት ነው። ከንጋት በኋላ ነው ለውጡ የመጣው። የአልበምህ በውስጥ ያሉት የሀሳብ ጉዞዎች ምን ይመስላሉ? አሪፍ አስተውለሽዋል። ከመጀመሪያ እስከ መጨረሻ ድረስ
ታሪክ ነው የኔ የግለ ታሪክን ያጠቃለለ የኔን ሀሳቦች በቅደም ተከተል ላስቀምጥበት የሞከርኩበት መንገድ አለና የካምፓስ ተማሪ በነበርኩበት ጊዜ ነው ይሄን አልበም የሰራሁትና ሊነጋ ነው ብሎ አንድ ሰው ገና ካለበት ጨለማ ውስጥ ለመውጣት ሲሞክር ያለ ጨለማ በብዙ መልኩ ልንተረጉመው እንችላለን። ኩቢ ያለው ፕሮብለም ኩቢ ብዙ ችግሮችን ሊያመለክት ይችላል ጨለማ የሚባለው ኮንሰፕትና ጀንበሩ ደመቀ የሚባለውን ካራክተር ለማስተዋወቅ እየነጋ እንደሆነና እኔ እንደ ጄዲዳ ወንድወሰን እንደሚባለው ሰው ጀንበሩ ደመቀን ገና እያወቅኩት ነው ያለሁት እና ከዛ ጀምሬ በብዙ ነገሮች አልፌ መጨረሻ ላይ ግን የምረዳው አንድ ሀሳብ አለ። እሱ ምንድነው? ይሄ ሁላ ነገር ከተረዳው ከተማርኩ ይሄን ሁላ ሀሳብ ካብሰለሰልኩና ከኖርኩ በኋላ መጨረሻ ላይ ለውጥ ይመጣል። ለውጥ ደግሞ አዲስን ነገር ይዞ ይመጣል። ስለዚህ ሁሌም ስንለወጥ ሁሌም የማይቀር ነገር ለውጥ ማለት ሁሌም የማይቀር ነገር ነው። በበጎም በክፉም ሰው ይለወጣል እና ያቺን ሀሳብ ነው መጨረሻ ላይ መናገር የፈለኩት። ይሄን ሁላ ተናግሬያለሁ፣ ይሄን ሁላ ሀሳብ ዘክሬያለሁ። እንግዲህ ይሄን ይመስላል ጀንበሩ ደመቀ፣ ይሄን ይመስላል ተውውቁ፣ ይሄን ይመስላል። ግን አደን ኦፍ ዘ ዴይ ለውጥ ይኖራል። ለውጥ ምንድነው? እነዚህን ሀሳቦችም ይዞ አዲስ ነገርም ደግሞ ጨምሮ የተሻለ ነገርም ይዞ ይመጣል። ሰው በለውጥ ያልፋል የሚለውን ሀሳብ ለመናገር ነውና ያው እንደዛ ይመስላል አልበሙ ቀደም ተከተሉ እንደዛ ይመስላል። ተመረክ ትምህርቱን ጨረስክ? አዎ እግዚአብሔር ይመስገን። መጀመሪያ አካባቢ እኮ ሙዚቃህን እዛም 21 ዓመት ነው ስንል በጣም እኛስ ምን ሰራን ብለን ተመልካቾችም እኛም እንድንጠይቅ አድርጎና አራት መስላለህ በደም እንኳን ደስ አለ ስለተመረክ አመሰግናለሁ። ከሙዚቃው ቪዲዮ ላይ ከከቨሩ ጀምሮ ትንሽ ጨለማ አለ ብርሃን እንዳለ ያሳያልና የነገ ጉዞ ትልቅ ተስፋና መዳረሻ እንዳለ የሚያሳይ ነው። እሱም ብዙ የሚያመለክተው የምትረዳበት መንገድ አለና ሌሎችንም የኛ ትውልድንም ወጣቶችንም በዛው ልክ ይዘህ ትጓዛለህ። ከአልበም ውስጥ በተለየ ሁኔታ የምትወደው ሙዚቃ አለ? አዎ ያው መጀመሪያ አካባቢ አላቅም ነበር ነው ያሴ ስሜት እኔ ጋር እንደነበር። እቴጌ ጨዋታ የተሰኘ ሙዚቃ አለ። በጣም አጭር የ1 ደቂቃ ከ30 ሰከንድ ሙዚቃ ነው። ግን ያው ምክንያቱ ምንድነው ካልሽኝ ብዙ ነገሮችን በአጭር መንገድና በቅንያዊ በሆነ መንገድ ለማስተላለፍ የሞከርኩበት ሙዚቃ ነው። የእቴጌ ጨዋታ አዳምጠሽ ብትመረምሪው ደስ ይለኛል። ሀሳቦቹን እዚህ ጋር መናገር አልችልም በጣም ብዙ ሀሳቦች ስላሉት፣ ግን በጣም ብዙ እኔ ወደፊትም ማድረግ የምፈልገው ነገር ከዚህ ሙዚቃ ጋር ይገናኛል። ወደፊትም ብዙ ሀሳቦችን በአንድ ሙዚቃ በአንድ ኮንቴክስት ደብቄ ሰው በራሱ መንገድ ለምሳሌ እኔ ሙዚቃ ሳሰማሽ የኔን ሀሳብ አልነግርሽም፣ ግን አንቺ የሆነ የምትረጂው ሀሳብ ይኖራል። ግን ምናልባት የተለያየ ሀሳቦች ሊኖሩ ይችላሉ። ምናልባት አንቺ ስለዚህ ነገር ነው ልትይኝ ትችላለሽ፣ እኔ ደግሞ የጻፍኩት አብሶሉትሊ ሌላ ነገር ሊሆን ይችላል። የእቴጌ ጨዋታ በጣም ይሄንን ፊሊንግ መፍጠር ይችላል የተለያዩ ሰዎች ላይ። ሁሉም በራሱ መንገድ ኢንተርፕሬት ማድረግ የቻለው ሙዚቃ እንደመሆኑ በጣም ዲፕሊ አታችድ ነኝ ከዛ ሙዚቃ ጋር። እኔም ሰምቼ ተመልካቾችም እንግዲህ ሰምታችሁ ቀኔውን ተመራምራችሁ መድረስ አለባችሁ። ግን ብዙ ሴቶችን እንደሚወክል ስትናገር ነበር በተለያየ መድረክ። እቴጌ የሚለው አንድ ሴት አይወክልም ብለሃልና ይሄም ትንሽ ፍንጭ ሊሆነን ይችላል። እስኪ ስለ አድዋ ነው እያወራን ያለነው፣ ስለ ራሳችን ስለኛ አድዋ ነው እያወራን ያለነውና እንግዲህ ትላንት የተደረገ ተጋድሎ የአድዋ ድል ወደ ዛሬ ተሻግሯል የሚል ሐሳብ የለኝም በእኔ እምነት። ትላንት ላይ እንግዲህ ሁሉም ኢትዮጵያዊ በጋራ ሆኖ ነው ድል ያመጣው። ያ ድል ደግሞ ለትላንት ብቻ አይደለም ለዛሬም ነው ብዬ አስባለሁና ትላንትን የተሻገረ እኛ ዛሬ ላይ ያለ የኛ ደግሞ የራሳችን አድዋ የምንሰራበት መንገድ የምንሰራው ስራ አለና የኛን አድዋ በምን መንገድ ነው የምንሰራው? ምን ጉዳዮች ላይ መስራት አለብን ትላለህ? ያው እንዳልሽው ከትላንትና ጀምሮ የነበረው የአድዋ ሀሳብ አንድነትም ላይ ያመለክታል። ስለዚህ ጅምራው ትልቁ ሀሳብ ይመስለኛል ባለንበት የትኛውም አካባቢ ባለንበት የትኛውም አይነት አስተሳሰብ እና ሶሻል ስታተስ ውስጥ ያንን አንድነት መፍጠር መቻል የመጀመሪያው እንትን ይመስለኛል። የመጀመሪያው ስቴፕ እሱ ይመስለኛል። ከዛ ባለፈ ያው ይለያያል እንደ እድሜ ክልላችን እንዳለንበት ስራ ዘርፍ። ግን ትልቁ ነገር ባለንበት ስራ ዘርፍ እድሜ ክልል ተማሪ ምንሆን ሰራተኛ ምንሆን የምናሳየው ጥንካሬ ለወዳጆቻችን የምናሳየው ነገር
ትልቅ ሮል ይጫወታል ትልቅ ሚና ይጫወታል ምክንያቱም እኔ እንደ ተማሪ መጠንከር ብችል ለምሳሌ ነገ ደግሞ ለሀገሬ ልሆን ምችል ዜጋ ልሆን ይችላል ሁሉም ሰው እንደዛ አይነት አመለካከት ሊኖረው ይገባል ለአሁን ያሉ ችግሮች አሉ ፌስ ምናረጋቸው ያኔ የሆነ ችግር አጋጥሞን በድል አልፈናል ዛሬ ደግሞ ምን አይነት ችግሮች አሉ ዛሬ ምንድነው ዛሬ ልናሸንፍ የሚገባው ጥላቻን ነው ምናሸንፈው እያለን እንደዚህ አይነት ነገሮች ላይ ሐሳባችንን ሰተን ወዳጆቻችንን ላይ ያለውን አመለካከታችንን አስተካክለን ስንቀጥል አንድነታችንን ፈጥረን ሁሉም ሰው እንደ ምሰሶ ነው ማለትም ሀገርን የሚይዝ ምሰሶ ነው ሁሉም ባለ ሀገር የሀገር ምሰሶ እንደመሆኑ ሁሉም መጠንከር ሲችል በራሱ ሀገርን ደግሞ በደንብ አጠንክሮ መያዝ ይችላል ይያምናሉ ስለዚህ ሁሉም በራሱ መንገድ በራሱ ስራ ዘርፍ በራሱ የሚጫወተው ሚና ይኖራል ማለት ነው የጀንበሩ ቀጣይ ጉዞ ምንድነው ወዴት ነው ጀንበሩ ቀጣይ ጉዞ ወደ ለውጥ የምትለው ሐሳብ ብዙ ያደለድላል ምክንያቱም አዲስ ነገሮችን ይዤ የመጣው ከነበረው ሳይርቅ ግን ደግሞ ባልተለመደ ሁኔታ ደግሞ አሁንም እንዳልኩሽ ምርጣም ስላልተነገሩና ስላልታዩ ሐሳቦች ስለሆነ ስላልተሞከሩ ነገሮች ስለሆነ ያልተሞከሩ ነገሮችንም እየሞከርኩ እንዲሁም ደግሞ እስካሁንም ድረስ ሳረክ ስለነበረው ንቃተ ህሊና የሚፈጥሩ ሙዚቃዎችንም እየሰራው ኮንሰርቶችንም በማሰብ ላይ ነው ያለነው እኔና የኔ ሪከርድ ሌብል አለኝ ሚዶ ሪከርድስ የተሰኘ ካስማሰንም ያጠቃልላል ይሄ ሪከርድ ሌብል እና ሌሎችንም አርቲስቶች ጋር የመስራት ሐሳቦች አሉኝ አንዳንድም ሰራቸውም ስራዎች አሉ ብዙ ነገር ጠብቁ በጣም ብዙ ነገር የማረግበት አመት ይመስለኛል ይሄ አመት ያው ከእግዚአብሔር ጋር ጠብቁ ብዙ ነገር እንዳደዋድል አንተም ድሉን ይቅና አመቱን ያሳካልህ እንላለን ተመልካቾችም በያላችሁበት መልካም የአድዋድል በዓል ይሁንላችሁ እንግዲህ በአድዋድል ነጻነታችን ተከብሯል መንገዱ ከተከፈተልን ደግሞ የነጻነት ጉዟችንን እንተገብረው አድዋን ከትላንት ዛሬ ምናሻግረው እኛ ወጣቶች ነን ጀንበሩ እንዳነሳው እንግዲህ በተለያየ የሙያ ዘርፎቻችን ማድረግ ምንፈልገውን መጻፍ ምንፈልገውን ታሪክ በራሳችን ቀለም በራሳችን ትውልድ ላይ መጻፍ እንችላለን ጀንበሩ ደመቀ ጄዲዲውን ደሰጄዲ ስለመጣ እንደነዚህ አይነት ሐሳቦችን ስላወራን ስላገኘሁ በጣም ደስ ብሎኛል በጣም አመሰግናለሁ እኔም በጣም አመሰግናለሁ ስላቆያችሁ መልካም የአድዋ በዓል ይሁንላችሁ ለላችሁ የዛሬው የኔ ትውልድ ፕሮግራማችን ይሄን ይመስል ነበር ትኩረት ያደረግነው አድዋ ላይ ነው አብራችሁን ስለቆያችሁ ስለተከታተላችሁን በጣም እናመሰግናለን ሳምንት በሌላ ርዕሰ ጉዳይ እንገናኛለን አብራችሁ የቆየሁት ቅድስት ተክላይ ነበርኩ ሰላም አይፈራም